የከፋው ሰው ስለ ደስታ መስማት አይፈልግም። ሄርሜላ በሚያሳዝን ሁኔታ ጨለማ ውስጥ ነኝ። ጨለማ ውስጥ ያለ ሰው ደግሞ ብርሃን በፍጹም ሊታየው አይችልም። ስለ ብርሃን ሲነገርም መስማት አይፈልግም። ምክንያቱም ጨለማ ውስጥ ስላለሁኝ ብላ በአዲስ ነገር መታለች። እጅግ በጣም በሚያሳዝን ሁኔታ በአብርሽ ላይ ያላት ተስፋ የመነመነ ነው። ተስፋ ቆርጣለች ማለት ነው። ብዙዎች ደግሞ ራስሽን አስቀድሚ፣ በቃ ከዚህ ህይወት ውጪ፣ ተዋልደዋል፣ አይለያዩም ውዴ፣ ቢለያዩም እንኳን ልባቸው አንድ ነው፣ አንቺ ትጎጃለሽ፣ ብዙ ያሳለፉ ናቸው፣ ልጅ ያለው ሰው አይራራቅም ብለው መክረዋታል። የኔ ፍቅር፣ የኔ ልዩ ሄርሚዬ በጣም እወድሻለሁ ብላ አንዷም ገልጻላታለች። አረ ሄርሚ እባክሽ ጠንክረሽ ቁሚ፣ ከቻልሽ ከሀገር ውጭና ራስሽን አረጋጊ፣ አብርሽ አይጠቅምሽም፣ ይበልጥ ይሰብርሻል ብለዋታል። እቀጥላለሁኝ። ሰላም ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። አዳዲስ ትኩስ ታማኝ የሆኑ መረጃዎችን የምታገኙበት ቻናል ነው። የምለቀው ቪዲዮ በፍጥነት ከማንም በፊት ከእናንተ ጋር እንዲደርስ የደወል ምልክቷን መጫ እንዳትረሱ። ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የልባችሁ መሻት ይሙላላችሁ። ከእንደዚህ አይነት ፈተናም ፈጣሪ ይጠብቃችሁ። እቀጥላለሁ ካቆምኩበት። እሺ፣ አንዷ አልቅሳለች፣ አንዷ ደግሞ የኔ ቆንጆ አይዞሽ፣ ጠንካራ ሁኚ፣ ህይወት ይቀጥላል ስትላትም ገልጻለች። አንዷም በትክክል ብላለች። ሄርሜላ ከዚህ ህይወት እንደምንም ጠንክረሽ ውጪ፣ ከዚህ የባሰ ትሰበሪያለሽ፣ በጊዜ ራስሽን አክሚ፣ ለትንሽ ጊዜ እራቅበይና ራስሽን አዳምጪ፣ ነገሽን እንዳታበላሽ፣ የማያፈቅርሽን ሰው አንቺ ጋር ማቆየት አትችይም፣ ይሄድ፣ ከህይወትሽ አስወጪ፣ አዳዲስ ሰው ተዋወቂ፣ ከዛ አብርሽ የሚባለን ሰው ትረሻዋለሽ ብላታለች። አንዷም ጠንክረሽ የምናይሽ ግን መቼ ነው ስትልም ተናግራለች። ቀጥሎም አረ ከዚህ ህይወት ውጪ አትጃጃይ ሄርሜላ ብላታለች። አንዷም የኔ እናት አይዞሽ ሁሉም ያልፋል ብላ ገልጻላታለች ፍቅሯን። የኔ ልዩ ሴት በርቺ፣ ሁሉም ያልፋል ስትላትም ተናግራለች። ቀጥሎ አንዷም ቲጂ አረ ምን ላርግሽ እንደ እናት ተንሰፈሰፍኩልሽ የኔ ወርቅ ልጅ ብላም ገልጻለች። አይዞሽ ከዚህ ህይወት ውጪ ወደ ክርስቶስ ጸሎት አድርጊ፣ ሂጂሽ፣ እዚህ አይጠቅምሽም ማልቀሱ ብላም ተናግራለች። እና ሁሎችም አይዞሽ እያሉና ከዚህ ህይወት መውጣት እንዳለባት አስረግጠው ሲነግሯትም እህቶቿ ተናግረዋል። እናም ሄርሜላ እጅግ በጣም እንዳዘነችና ከዚህ ህይወት መውጣት እንደከበዳት ብሎም በአብርሽ ላይ እንደማያፈቅራት ልቧ አምኖ ተቀብሎ ግን ከሱ መራቅ እንደከበዳት በተደጋጋሚ እየተናገረችና ህይወቷ አደጋ ላይ እንደሆነና ጨለማ ውስጥ እንደሆነች፣ ጨለማ ውስጥ መሆኗ ደግሞ ሌሎቹ ተስፋ ቢጽፉላትም ስለ ተስፋ ቢመክሯትም ሌላ ሰው ተዋወቂ ቢሏትም እንደከበዳትና ያንን ነገር መቀበል እንደከበዳት እየተናገረች ትናገራለች ትገኛለች። ምክንያቱም እኔ በጣም ሀዘን ውስጥ ነኝ፣ እናንተ ደግሞ ስለ ብርታት እየነገራችሁ ነው፣ አሁን ላይ ያለሁበት ሁኔታ ብርታት ሊገባኝ አልቻለም ስትልም ተደምጣለች። እና ሩታ ሄርሜላ በአዲስ ነገር በቲክቶክ ተከስታለች። ገብታችሁ ማየትና መስማት ትችላላችሁ። በቲክቶክ ፖስት አድርጋለች ወይንም ሪፖስት ማለት ነው። ውዶች የዛሬው መረጃችን ይሄን ይመስላል። ላይክ ሰብ አድርጉ። እንደዚህ አዳዲስ ትኩስ ቪዲዮዎችን የምለቃችሁ ይሆናል። በቀጣይ ቪዲዮ ለቃለሁ፣ ጠብቁኝ።